እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህን መንግስት አይወያዩም ብሎ ቢያስብ አይገርምም? ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል ሸኔ ኃይል በሰላም ገብቶ ስልጣን ላይ የለው አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የለው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ፣ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉት ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ የለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል? እንዲያል ነው። ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመሩት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናድርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያላቸው። አንወያይ አላለም። እንወያይ የሚባል ሀሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር ይሆናል? አለ እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል።